የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ አምደ ሃይማኖት ፈጠነ የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱ የመምሪያ ኃላፊዎች፣ የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት እና የማህበረ ቅዱሳን አባላት፣ የተከበራችሁ የባህር ዳር ከተማ አስተዳደር እና የአካባቢዋ የኦርቶዶክስ ሃይማኖት መምናንና መምናት፣ የዚህ በዓል ተሳታፊዎች ክቡራትና ክቡራት፣ በዛሬው ዕለት በዚህ በደመቀ ሁኔታ በአማረና በተዋበ ቦታ ተገናኝተን ለምናከብረው የጥምቀት ከተራ በዓል እንኳን አደረሳችሁ፣ እንኳን አደረሰን። ዓመቱን ቀጠሮውን ሳያጎል ፈጣሪ እዚህ ስላደረሰን እንኳን ደህና መጣችሁ ማለት ፈልጋለሁ። ጥምቀት የእግዚአብሔር ትህትና የተገለጠበት፣ የሰው ልጅ የታደሰበት ታላቅ ምስጢር ነው። ጥምቀት ሃይማኖታዊ፣ ባህላዊና ህብረ ባህላዊ በዓላችን ነው። በሃይማኖትነቱ እግዚአብሔር ለአዳም ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል እንደገባለት ጊዜው ሲደርስ ቃሉ ይፈጸም ዘንድ ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ በዮሐንስ እጅ በዮርዳኖስ ወንዝ መጠመቅን ያደረገበት መሆኑን እናስታውሳለን። ይሄም የጠፋውን የሰው ልጅ አዳምን ለመፈለግ የተደረገ የቃል ኪዳኑ ጉዞ ነው። ኢየሱስ ክርስቶስ አዳም በወደቀበት በእያንዳንዱ ዱካው ከቤተልሔም እስከ ቀራንዮ ተከትሎ ዋጅቶታል። በዚህም አዳምን ወደ ጥንት ክብሩ ለመመለስ ብቻ ሳይሆን ከጥንቱ ከፍ ባለና በበለጠ ክብር ሰጥቶታል። ይህም ለዛሬዋ ኢትዮጵያ የሚያስተምረን ብዙ ነገር አለው። የሀገራችን የኢትዮጵያ ታሪክ ከቤተልሔም እስከ ቀራንዮ የተፈጸመውን የጌታችን የኢየሱስ ክርስቶስ ጉዞ ይመስላል። የሀገራችን የማንሰራራት ጉዞ ጊዜው አሁን ነው። በፍጥነት በጥራት እንዲፈጸም የብሔራዊነት፣ የኢትዮጵያዊነት፣ የጋራ እና የወል ትርክት፣ የሀገረ መንግስት፣ የኢኮኖሚና የፖለቲካ ጉዳዮቻችን ላይ መግባባትና ወደፊት በማራመድ ኢትዮጵያ ትንሣኤዋን አብረን ማየትና ጉዞዋንም አብረን መሻገር ይገባናል። ጥምቀት ባህላዊና መንፈሳዊ በዓላችን ነው። የኢትዮጵያ ኦርቶዶክስ ሃይማኖት ከምታከብራቸው አውራ ሃይማኖታዊ በዓላት አንዱ የአደባባይ ላይ ትዕይንት ማቅረቢያ በውሃ በመጠመቅ የሚከበረው የጥምቀት በዓል ነው። መስኩና ወንዙ ይታይበታል። ልብሳችንና የወግ ዕቃችን ለዓለም እናሳያለን። የፀጉር አሰራራችን፣ አቆራረጣችን፣ ሃይማኖታዊ ልዩ የሆነው ዜማዎቻችን እናቀርባለን። ጥምቀት የኢትዮጵያ ባህል የአደባባይ ሙዚየም ነው ማለት እንችላለን። የባህር ዳር ጥምቀት በዓል አከባበር ከሌላው ለየት የሚያደርገው ታሪካዊና ሃይማኖታዊ ገዳማት በሚገኙበት የጣና ሐይቅ ዳርቻ የኖህ መርከብ እንዳረፈበት በሚታመንበት በአራራት ተራራ አቅራቢያ የሚከበር መሆኑ ብቻ ሳይሆን ገነትን ከሚያጠጧት ወንዞች አንዱ የሆነው የጊዮን ወይም የአባይ ወንዝ
ላይ መሆኑ ነው። ጥምቀት በዚህ አይነት ቦታ እንዲከበር ፈቅዶ ለሰጠን እግዚአብሔር እናመሰግነዋለን። በቀጣይ ጊዜ የሰው ልጆች ሁሉ አራራት ተራራን ለማየት ይተማሉ። እኛም ለዓለም ሕዝቦች የኖህ መርከብ ያረፈበት የአራራት ተራራ ትክክለኛው ቦታ ጣና ሐይቅ በዘጌ በምትባል ቦታ አካባቢ ያለ መሆኑን ለዓለም ሁሉ በደንብ ድምፃችን ከፍ አድርገን እንናገራለን። እነሱም ቦታቸውን ፍለጋ ወደኛ ይመጣሉ፣ እኛም እንጠብቃቸዋለን፣ እናሳያቸዋለን። ለዚህም ነው ብዙ ቱሪስቶች ወደ ኢትዮጵያ ለመምጣት ይህንን ወቅት የሚመርጡት። በሌላ በኩል ጥምቀት የማህበራዊ መስተጋብራችን መገለጫም ጭምር ነው። ጥምቀት ወጣቶች የሚተጫጩበት፣ ዘመድ የሚጠያየቅበት በዓል ነው። ከገጠር እስከ ከተማ፣ ከዳር እስከ መሃል፣ ከውጪ እስከ ሀገር ውስጥ የጥምቀት በዓል የእኛነታችን የማንነታችን መገለጫ በመሆኑ እንዲህ አምረንና ደምቀን በድምቀት እንታያለን። ጥምቀት በሌላ መልኩ ህብረ ብሔራዊ በዓልም ነው። የኢትዮጵያን ብሔር ብሔረሰቦች፣ ቋንቋዎች፣ ባህሎች የፈለገ ሰው አንዱ አማራጩ የጥምቀት አደባባይን መጥቶ መመልከት ነው። በአንድ አደባባይ ሺህ አይነት ህብረ ብሔራዊ ማንነታችን ማየት ይቻላል። የክት የተባለውን የባህል ልብሳችን ይወጣል፣ ይለበሳል። የጥምቀት ያልሆነ ቀሚስ ይቅር ይበጣጠስ እየተባልን ያደግን በመሆናችን እንዲህ አምረን አሸብርቀን እንቁጣጣሽ መስለን እንወጣለን። ታይተው የማይጠገቡ የልጃገረዶች የእናቶች ጌጣጌጦች ይወጣሉ። በጥምቀት የኢትዮጵያን መልክ ብዙ ገጽታዎች ማየት ይቻላል። እነዚህን የመሰሉ ሴቶቻችን ላስረከቡን ቀደምት አባቶቻችን፣ እናቶቻችን ከልብ እናመሰግናቸዋለን። ባህላችን፣ ሃይማኖታችን ሳይበረዝ አሁንም ጠብቃችሁ ለትውልዱ ለማስተላለፍ የምትተጉ አባቶች፣ እናቶች፣ የሀገር ሽማግሌዎች በተለይም ደግሞ የዚህ በዓል ባለቤት የሆነችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ለምታደርገው ጥረት ሁሉ ከልብ እናመሰግናለን። ብዙዎች ወገኖቻችን ገጠር ወርደው ዘመድ ይጠይቃሉ። ልጆች ቤተሰቦቻቸውን ለመጠየቅ ወደ ወላጆቻቸው ይሄዳሉ። በጥምቀት ዘመድ ይጠያየቃል፣ ወዳጅ ይጠይቃል። የውጭንም ከሀገር ቤት ያስተሳስራል። ሚሊዮን ወገኖቻችን ጥምቀትን አብረው ለማክበር ከተለያዩ የዓለም ሕዝቦች ከውጭም ጭምር ገብተዋል። ይህ ህብረ ብሔራዊ ትስስራችን ይበልጥ የሚያጠናክረን ስለሆነ ጠብቀን አክብረን ይዘነው እንዘልቃለን። የዘንድሮውን የጥምቀት በዓል ከወትሮው ልዩ የሚያደርገው በከተማ አስተዳደራችን ባለፉት 2 ዓመታት ብቻ በኮሪደርና በጣና ዳር ልማት ስራዎች ደረጃቸውን የጠበቁ የአስፓልት፣ የእግረኛ፣ የብስክሌት መንገዶች፣ አረንጓዴ መናፈሻዎች፣ የመሶብ አንድ ማዕከል አገልግሎት፣ የህዝብ አገልግሎት መስጫ ተቋምና የፍቅር አደባባይ፣ የስማርት ሲቲ ፕሮጀክቶቻችን የአዲሱን የአባይ ድልድይ ጨምሮ ሌሎች ባህር ዳርን ከሌላው የኢትዮጵያ ከተሞች ያማረች ከተማ እንድትሆን ሊያደርጉ የሚችሉ ትልልቅ ፕሮጀክቶች የፈጸምንበት ዓመት ነው። በዓሉ በሀገራችን ከዋዜማው ከከተራ ጀምሮ ለየት ባለና ባህላዊና ሃይማኖታዊ ትውፊቱን በጠበቀ መልኩ ስለሚከበርና በዓለም
የሳይንስ የባህልና የትምህርት ጥናት ማዕከል ዩኔስኮ በማይዳሰስ ቅርስነት በመመዝገቡ በዓሉን ለመታደም ከተለያዩ ዓለም ክፍሎች በርካታ ቱሪስቶች ወደ ባህር ዳር ከተማ ስለመጡ በዓሉን ስናከብር ራሳችንን ለሌላው ዓለም የምናሳይበት እና የምናስተዋወቅበት እንዲሁም የቱሪስት ፍሰቱ የገቢ ምንጫችንን የምናሳድግበት እድል ስለሚፈጥር የአካባቢያችን ሰላም የአካባቢያችን ደህንነት በመጠበቅና በመተባበር በተለመደው ጨዋ በሆነው ኢትዮጵያዊና የአማራ የባህል የእንግዳ አቀባበል ተቀብለን ማስተናገድ ይገባናል። የአባይና የጣና ሐይቅ ባለቤት የሆነችው ከተማችን በየዓመቱ የምታዘጋጀው ጥርን በባህር ዳር የአንድ ወር አከባበር የጥምቀት በዓልን ጨምሮ በልዩ ልዩ ኩነቶች በድምቀት በማክበር ላይ ትገኛለች። ከተማችን የጣና ፎረም የአፍሪካ ከፍተኛ መሪዎች መሰብሰቢያ ማዕከል ከመሆን ጀምሮ የተለያዩ ዓለም አቀፋዊና አህጉራዊ ውይይቶች ማዕከል በመሆን ላይ የምትገኝ ሲሆን በቱሪዝም ውቢቷ ባህር ዳርን በዓለም አደባባይ የፍቅር የአንድነት የመቻቻል ውብ ባህላችንን የምናስተዋውቅባት ትልቅ ከተማ ናት። የተከበራችሁ የከተማችን ነዋሪዎች የከተማችን ሰላም ከማረጋገጥ ጎን ለጎን በተለይ የልማት ስራዎቻችን የከተማችን ገጽታ የሚቀይረውን የመጀመሪያውን የሁለተኛውንና የሶስተኛውን ዙር የኮሪደር ልማት እና የጣና ዳር ልማት ስራ እውን ለማድረግ በህዝብ በመንግስትና በአጋር አካላት ትብብር ዘርፈ ብዙ ተግዳሮቶችን አልፈን ለስኬት በቅተናል። በከተማችን የሚከናወኑ የልማት ስራዎች ሁሉ ላሳያችሁን ልባዊ ትብብርና ድጋፍ በከተማ አስተዳደሩና በራሴ ስም ልባዊ ምስጋናዬን እያቀረው ይህ ትብብር ድጋፋችሁ እስከ መጨረሻው እንደማይለየን ተስፋ እያደረጉ ባህር ዳርን ውብ ጽዱ አረንጓዴና ለነዋሪዎች ለቱሪስቶች ለአልሚዎች የምትመረጥ የሀገራችንና የዓለም ምርጥ ከተማ የማድረግ ጉዟችን አጠናክረን የምንቀጥል ይሆናል። በመጨረሻም የዘንድሮውን የጥምቀት በዓል ስናከብር እርስ በርስ በመደጋገፍ በመተሳሰብ ሰላምና አንድነታችን የበለጠ በማጠናከር እንዲሁም ዝቅተኛ ገቢ ያላቸውን ወገኖቻችን ድጋፍ የሚሽቱን ሁሉ በማገዝ አስፈላጊውን ድጋፍ በማድረግ ሃይማኖታዊ ስርዓቶችን በመጠበቅ በወንድማማችነትና በእህትማማችነት ስሜት ሊሆን ይገባል። በመጨረሻ ማመስገን የምፈልገው ለባህር ዳርና ለሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ እና ለቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ አብርሃም ባለፈው ዓመት በዚህ አደባባይ ቃል በገባነው መሰረት ለሰጠናቸው 50,000 ካሬ ሜትር ቦታ እንዲህ ባማረ መልኩ ተሰርቶ በእንዲህ አይነት ባማረ መልኩ እንድናከብር አባታዊ አመራር በመስጠት ላበረከቱት አስተዋጽኦ ባህር ዳር በጥምቀትና በሌሎችም ሃይማኖታዊ በዓላት የተመረጠች የሀገራችን መዳረሻ ከተማ እንድትሆን ለሚያደርጉት ጥረት ሁሉ በከተማ አስተዳደሩ ስም እና በራሴ ስም በድጋሜ ለማመስገን እፈልጋለሁ። የከተማ አስተዳደሩም አስፈላጊውን ድጋፍ በማድረግ እንዲህ አይነት የአደባባይ ሃይማኖታዊ ማክበሪያ ቦታዎችና ገዳማትና አድባራት የሌሎችንም ሃይማኖቶች ተመሳሳይ መብት ባከበረ መልኩ ትብብራችን አጠናክረን የምንቀጥል ይሆናል። ለህዝቡ የከተማችን ህዝብ ሰላም እንዲኖር አበክሮ የሚሰራ ሰላም ወዳድ በመሆኑ ለምንሰራው ስራ ሁሉ ትልቅ ትብብር እያሳየን ስለሆነ
ይህንን ትብብር መደጋገፍ ተጠናክሮ እንዲቀጥል በተለይ ወጣቱ ይህንን በዓል በባለቤትነት ሃይማኖታዊ ስርዓቱን ጠብቆ ሰላም በመካከላችን ሰፍኖ በፍቅር እንድናከብር እያደረጋችሁ ስለሆነ የባህር ዳር ወጣቶች ከልብ ትመሰገናላችሁ። ይህንን አጠናክራችሁ እንድትቀጥሉ በነገው ዕለት እና ከዚያም ቀጥሎ ባሉት ቀናት ጥርን በባህር ዳር የበለጠ ደምቆ እንዲታይ የምታደርጉት ጥረት ተጠናክሮ እንዲቀጥል የቃና ዘገሊላ የጥር ጊዮርጊስ የሰባሩ ጊዮርጊስ ባህር ዳር በዚህ መልክ ትደምቃለች። ያኔም የተለመደውን ኃላፊነታችሁን በአግባቡ እንደምትወጡ ሃይማኖታዊ ስርዓቱ ያለምንም እንከን እንዲፈጸም እንደምታደርጉ እምነቴ የጸና ነው። የጸጥታ መዋቅር አባላት በየደረጃው የምትገኙ ሌት ተቀን ቁማችሁ ሰላም ለመጠበቅ ሃይማኖታዊ ስርዓቱ ወጉን በጠበቀ መልኩ እንዲፈጸም ለምታደርጉት ጥረትና ትጋት ከልብ አመሰግናለሁ። በድጋሜ በዓሉ የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ እንዲሆን እመኛለሁ። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አመሰግናለሁ።